እነ ሳራ ዳጣን ለምንድን ነው የምትናገሯት? እኔ በጣም ነው የምወዳት። ለምንድን ነው የምትናገሯት? ልክስክስ አህያውን ፈርቶ ዳውላውን። ሳራን ምን አባታችሁ ነው የምትሰድቧት? ምድረ ቅማላም ማለት ነው። ሰርታ የምትበላ ሳራ ምን አባታችሁ ነው የምትናገሯት? ሰርታ ነው የምትበላው። ምን አባታችሁ ታርጓት? ሰርቃ ስትበላ እያቿት ወይስ ሰው አምጥታ የደላላ ብር ስትበላ እያቿት? ቸርችራ ነው የምትበላው። ምን አባታችሁ አርጉ ብላችሁ ነው የምትናገሯት? እከካሙላ አህያውን ፈርቶ ዳውላው። ወንድ ከሆናችሁ ሳራን ለምን አትናገሯትም? ትልቋን ሳራ ዮኒ ማኛ መናገር አልቻለም። ለምን? ሳቢ ቀርበታል። ጆከር አልተናገራትም። ሳቢ ቀርበታል። ማን የተናገራት? ኦንሊ ጃፒ ትክክለኛ ለአማራ አንገቱን ሰጥቶ ነጭ ነጩን ያጠፋውን ሁሉ የሚናገር። የታባታችሁ ነው ጉቺን የተናገራችኋት? የወርቁ አይተነው ወሬ አውጥታ ያወራችሁ የተባለው ጉቺ ናት። መቼ አባታችሁ እሷን ተናገራችሁ? ምድረ ቅማላ ማስመሳይ ሁላ ማለት ነው። ቅማላም የወሬ ቋጦቹ ዋናዎቹን መሳደብ ትታችሁ ሳራ ምንም ያላረገችው ሳራ ጋር የምትሄዱት እከካም ምን አባታችሁ አረገቻችሁ? ቅማላ ማይሙላ ወንድ ከሆናችሁ ሀብታም አትሳደቡማ። እኛን ነጭ ነጩ ምን እናገረው? አራት መንግስት የበላች እንግዳሮ ቢት እሷን ትታችሁ ሌላ ትሳደባላችሁ። አራት መንግስት ወርቁ አይተነው ጆከር አለበት ብላ የተናገረችው ትልቋ ሴትዮ ቅሌታ አራት መንግስት በልታ የልጅ ልጅ አይታ አርፋ ማትቀመጥ ትራስ ስሟ ትራስ ነው። የእንትኗን ስም የእህቷን ስም ይዛ የተቀመጠች እሷን መሳደብ ፈርተው ጆከር ዮኒ ማኛ ሁሉ ፈርቶ እሷን መናገር ሳቢ እንዳይቀርባቸው ለምን ጥንቅር አይልም? ለምን ጥንቅር አይልም? ምን ሊቀርብኝ? እካካም ወሬ አወራችሁን ትልቋን ሴትዮ ትታችሁ ወሬ አወራችሁ ዋናዋ ጉቺን ትታችሁ ሳራ ዳጣ ምን አባት አርግ ሳራ ዳጣ ይደጥታችሁና ሰርታ የምትበላ ምስኪን ወንድ ባልገስታ ምናምን ቅሌታ ምቀኛ ማንም ያመጣል። ባሉን ማንም ያመጣል። ወንድ ገስታ ልትሉ ነው? ማንም ያመጣል። እኔ ከደላኝ ቦይፍሬንድ ኢትዮጵያ ከኖረኝ አመጣው እና ገዛው ነው የሚባለው። እናንተ ደካማ ጎና አግኝታችሁ ሞታችኋል። ኩራቷ ነው ባሏ አመጣ። ስንት ወንድ ስንት ሴት እዚህ ለንደን ባልሽን ታመጫ አይደል እንዴ? እና ገዛሽ ማለት ነው። እሱንም ካልተስማማ ወረቀቱን ሲያገኝ አፍንጫሽን ብሎ ለሚሄደው ባሏ አብሮ ተከብሮ አብሯት እየሰራ ያለን ባል ለነገሯ ትሸማቀቅም። ጎንደሬ ናት እኮ ትሸማቀቅ። የሚያሸማቀቅ ማንነት የላትም። የተከበረች ሳርዬ ስወዳት ሰርታ ምን አትል ራሴን ላኳኩላትል ራሴን ላጋግጣል በየቀኑ ጥፍሬን ልነቀላትል ምን አትል ስራዋን አንገቷን ደፍታ ስራ የምትሰራ ልጅ ምን አባታችሁ ታርጋችኋል? አብለጥ ልጫ ላያችኋት ልታያትል ስራዋን ለማደግ የምትጣጣር ሴት ላይ ምን አባታችሁን አፋችሁ የምከፍቱት? ዋናዋን እውነታውን ሌላ ሰው ቢሆን ኖሮ ወርቁ አይተነውን በዚህ የተናገረ ሳራ ባትሆን ኖሮ ማን ይችላቸው ነበር? ጆከር ማን ይችላቸው ነበር? ዮኒ ማኛ ሳራ ሳቢ ስላላት በሳቢ አፋቸውን ስለምታስይዛቸው አህያውን ፈርቶ ዳውላው አራት መንግስት የበላች ሴትዮ ወሬ ያመጣች የስንቱን ወሬ እንዴ! ፍራውን ጸጉሩን ከተተከለ በኋላ የታችኛው መንደሩ አይሰራም። ልጅቷ መታ ነገረችኝ ገርል ፍሬንዱ ብላ የምታወራ ሴትዮ ፍራውን እኮ የቴ ጓደኛ ነው። የታችኛው መንደሩ አይሰራም ብሎ ከዚህ በላይ እኮ ለወንድ ልጅ ምን ክፉ ነገር አለ መናገር? ጸጉሩ እንግዲህ የተሰራ ነው። ዮኒ ማኛም አሰርተዋል። የታችኛው መንደራቸው አይሰራም ማለት ነው። እንደዚህ አይነት ወሬ ከትልቅ ሴት ይወጣ ስንትና ስንት ወሬ አለ። ሙና ምስኪን ሰርታ የምታድር ሙና ምን አባታችሁ ታርጓት? አሁን በቅርብ ጊዜ ለማን ነው
ቲክቶክ ላይ ስታነክሷት ነበረ ለአቡ ፋኖ ደረሰችለት ተብሎ። አሁን ደግሞ አምጥታችሁ ልጇን ሳይቀር ትሰድባላችሁ። ይሄ ውለታ በቅርብ የነበረው ውለታ ተረስቶ አሁን ለመሰደብ ሙና በቃች። ምን አባታችሁ ታርጋችሁ? ሙና ሰርታ የምትበላ እንዳለችውም ኦቲዝም ልጆች አሉኝ ብላለች። ከአንድም ሁለት ይውልኝ አላለች። ራሷ ወጣ በተናገረችው ስለ ልጇ ወጣ አብረው የበሉ ናቸው ጠረጴዛ ላይ ወጣ ስለሷ። ስንት ሰው ነው የቀራት? ሳራ ጉቺ የምታረገው ፓንት ሁሉ ሳራ እኔ ነኝ የገዛውላት ብላለች። የምተኛበት አልጋ የምታረገው ምን ሁሉ ነገሯ ሳራ እንደውም የሚል ሳይጻፍበት አይቀርም። ፈርተው ነው ስለሚበሉ ወጣ ያልተናገሯት። ሌላ ሰው ቢሆን የሚችላቸው የለም ነበር። ሌላ ሰው ቢሆን ሳራ ባትሆን ጠቅላላ ወጥተው እስከዛሬ አይበርድም ነበረ። ወርቁ አይተነው ተነካ ተብሎ ዛሬ እንዳይነካ በሳቢ ተይዘው የወርቁ አይተነው ስም እንደዋዛ አጥፍተው ሳቢ አህያውን ፈርቶ ዳውላው ለቆርተና መቆርቆር ካለብህ ጆከር ዋናዋ ሳራ ናት። ለምን ሳራን አትነካትም? አከብራታለሁ ትልቋ ሴትዮ ምናምን ወርቁ አይተነውም እኮ የተከበረ ትልቅ ሰው ነው። ለሱ ካሰብኩለት ስሙን ያነሳች እሷ። ለምን እሷን አትናገሩም? ሁልሽም ፈርተሽ ልክስክሱላ ሳራ ዳጣ ልጣዳችሁ እያንዳንዳችሁ ጦሷን ጥንቡሳሷን ውሰዱ። ምን አባታችሁ አረጋችሁ? አያውን ፈርቶ ዳውላው እኔ ቤታዮ ብትሆን የሆነ ነገር ውስጥ ያለችው አቤት ደሞ መራራ ቤታዮ፣ አቤት ደሞ መራራ ቤታዮ። ይሄኔ ረገጣ ተሰብስባችሁ ቤታዮ ለመጣል ጥረታችሁ ደግሞ የምትጣጣሉት አማራው ለአማራ የምትጣጣሉት ሌላ ብሔር ሳይነካቸው እርስ በርሳችሁ ትጣጣላላችሁ። እርስ በርሳችሁ አያም ፈርቶ ዳውላው ያጠፋችሁ ትልቋ ሳራ የምትሰደብ አማራ ሳራ ምን አባታችሁ ታርጋችሁ? ግማታ ሙላ ጥንባታ ልክስክስ ረግጥሻለሁ። እያንዳንዱ ሳራን ስትነኳት ካገኘኋችሁ ረግጣችኋለሁ። እኔ እንደሆነ ረገጣ ምፈራ ሴት አይደለሁ። ሙና ምን አባት አርግ? ሙናን የምትናገሩ ምን አባታችሁ ታርጋችሁ? ሙና ልክስክሱላ ያቺ ደግሞ ሰሊና የምትባል ቆይ እንትኗን ላምጣ፣ ድምጿን ላምጣ። አንደኛ ሰሊና የምትባል ሁማኔር የምትሸጥ እኔ ሳራን ሳላቃት ሳልቀር ወሬ አምጥታ የምትነግረኝ ስለ ሳራ እሷ ነበረች። አንደኛ የምታወራው እሷ ልጅ ናት። ቪዲዮዋ ተቀርጾ ወጥቶ አይቼ ለእኔ ራሱ የማይወራ ጌታቸው ረዳ ታሞ ሳራ ናት ያስታከመችው። አረ ብዙ ወሬ በጣም ብዙ ወሬ ነገረችኝ። እቺ ሁማን ሜር ቤት የምትሰራ ሁማን ቤር አለኝ ነው ምናምን የምትል እሷ ናት ያወራችሁ ወሬዎቹን ጠቅላላ ብልሚ ኦርኖት ለኔ ሁሉ ሳይቀር። እንግዲህ ይሄ ትልቅ ሚስጥር ነው። ጌታቸው ረዳ ዱባይ መጥቶ ታሞ ሳራ ተቀብላ አስታማው ምን ብላ የላከችው እሷ ናት ብላ ይሄ እንደ ሀገር ሚስጥር ነው። ለኔ መታ የነገረችኝ እሷ ነው። በጣም ብዙ ወሬ ስለ ሳራ እህቷን እንደማትረዳ ትርሃስ እንደሆነች የነገረችኝ ለኔ ነው። ለኔ እሷ ናት። ከዚህ በፊት በጣም ብዙ ወሬ አውርታልኛለች። እኔ ተናግሬ እሷ ናት እንዲና መባባል ስለማልፈልግ ነው። እሷ ገብታ አላቃት ምናምን ያለችው እኔ ሳራ ገና ምንም ሳላቃት ስለ ሳራ እየመጣች የምታወራልኝ የነበረችው እቺ ሰሊና ነው። ሰሊና የምትባል ቆይ ድምጿን ላምጣ። ወሬኛ እሷ ናት ወሬ የምታወራው። ምን አባቱ ሙቀቱ ደግሞ እዚህ አፍንጫዬ ላበላብ ሆነ። እንትኑ መቀመጥ አልቻለም። ቆይ ላምጣትማ። እቺ ስታወራችሁ የሰማችሁት እቺ ለኔ እየመጣች ታወራልኝ ነበረ። መብርሃን ምስክሬ ነው።
እኔ እንደማሏሽ ታውቃላችሁ። ማንም ምንም ይከፍለኝ የለም። ሳራ ትልቋንም እልሳታለሁ፣ ሁሉንም እልሳቸዋለሁ። ለኔ ማንም ምንም በገንዘብ የሚይዙኝ ነገር የለ፣ ምን የለ። እኔ ሮማን ከሰውም አልፈልግም፣ የራሴንም አልሰጥም። ምድረ ሌባ ማለት ነው። የታለች? ቆይ አስቀምጫት ነበርች። እባክህ ዞር በል። ነጭ ቅማል ጋር ገብታ ስታወራ የነበረችው ሰሊና ሁማን ሄር ቤት የምትሰራ እሷ ናት የምታማው። ሳራ ትልቋን የምታማ በየቦታው እየሄደች ስለሷ የምታወራው እህቷን አትረዳም። ገለመኔ እኔ ሳራን ሳላቃት ብዙ ወሬ እኔ ወሬ ስለማልይዝ ነው እንጂ ወሬ እኔ አልወድም። ከዚህ ከዛ የሚያወራ ምን አገባኝ ለእኔ ስለ ሳራ ማንነት የምትነግረኝ። ስለ ሳራ እየወጣች ይሄ ደረስልኝ ይሄ ፈጠርልኝ እያለች የምታወራት ትግሬ ለትግሬ የራሷ ትችም ትግሬ ናት። ስለ ሳራ ትግሬ የምታወራች ክርስቶስ ምስክሬ ነው። ትግራዋይ ስለሆንኩ እኔ ላይ ጠቆሙ። ውሸታ አንቺ ነሽ የምታወሪው። እኔ ራሴ አለኝ። አንቺ ወሬኛ ቱልቱላ ብዙ ወሬ ነበር የምታወራልኝ። እንደው አፈር ትብላና ቆይ አይደለም ለሰሊና ብዬ ያስቀመጥኩትን ሪከርድ እዛ ገብታ የምታወራው እንጂ ለእሷ ብቻ ልሰጣት በአንበሳ ልታደርግ ነው። በነገራችን ላይ 2 አንበሳ እንደሚያስከፍል ልንገርሽ እህቴ። ለወሬ ትከፍላለች። ከበር ልታረግ ነው። ስለ ሳራ ጠቅላላ ዱባይ ያለውን ወሬ ስለ እህቷ ስለምን ያወራችው እቺ ልጅ ናት። ሰሊና ናት ዋናዋ። ሰሊና ናት። አያቱ ቁጥር ልኬልሻለሁ። አንቺ ችግር የለብሽም ማናገር። ከዛ ምን ብዬ ነው ማናገረው ስላት ስሟት። እዚህ ጋር ሲስተሙንም እሷች እኮ የምትነግረኝ ስሟት። ወደዛ ትንጫጩብኝ። ሰሊና የምትባል በጣም በሳራ ትቀናለች፣ በሳራ ሰክሰስ ትቀናለች። ስለ እህቷ የነገረችኝ ለእኔም እሷ ናት። ስለ ሳራ የምታወራው መግቢያዋን መውጫዋን እንትና ገባ እንትና ወጣ ብላ የምታወራባት የራሷ የትግራይ ተወላጅ ሰሊና የምትባል ሁማን ሄር ያላት ናት። ስለ ሳራ የምታወራው ማንም ያወራም፣ ሙኒትም አታወራም፣ መስዬ ጨዋ አታወራም። ማንም መቶ የሚያወራ የለም። በአዲስ አካውንት ከፍታም ስለሷ ስለ ሳራ እንዲወራ የምታረገው እመቤቴ ቅድስት ድንግል ማርያም ትድፋኝ። እሷ ናት ይህች ናት የምትናገረው ስለ ሳራ። አሁን ይሄንን ተቆርጦ ሳይሆን ለኔ ያወራችልኝ ወሬ ትዝ አለኝ። ስለ እህቷ ትራስ እንደሆነ ስሟ በትራስነቷ እንደምታፍር የሳራ የእህቷን ስም እንደምትጠቀም እህቷን እንደማትረዳት የወዳደቀ ፀጉር ቤት ያላት አትረዳትም፣ ቤተሰቦቿን አትረዳም። በጣም ብዙ የሀገር ጉዳይ ላይ አልገባም። ስለ ሀገር ስለ ትግራይ ያወራችልኝ ብዙ ወሬ አለ። ያ ብዙ ወሬ ነው ያለው። ሰው ሁሉ ተቃጥሎ በሷ ትቷታል ብላ በጣም ብዙ ወሬ ያወራችልኝ ወሬ አለ። እንደ ትግሬ መሸፋፈን የለባቸውም። ለኔ ስምና ገባኝ። ጌታቸው ረዳን አምጥታ ብታሳክመው ብታስወጣው እንደ ሀገር መወራት አለበት። ይህንን የሚያክል ሚስጥር ያልቻለች የሳራ ሚስጥር ከበር ልታረግላት አትችልም። ጌታቸውን ረዳ አሳክማ መድኃኒዓለም ምስክሬ ነው። ጌታቸው ረዳ እዚህ ነበረ። አሳክማው ሆቴል ይዛለት አሳክማው ሄደ። ታሞ ምን መስሎ ጥቁር መስሎ ከሰል መስሎ ሰው አይመስልም ምናምን ብላ ለኔ ነገረችኝ። እሷ ናት በምንም በቴክስም ሆነ በምን እየገባች ለነጭ ቅማል ያወራችላት ጠቅላላ ወሬ ስለ ሳራ ሰሊና የምትባል ልጅ ናት። እመቤቴን ነው የምላችሁ።
ይሄ ግልጽና አጭር ነው። መድኃኒዓለምን እኔ አልዋሽም። ከዚህ በፊት ነግራኛለች ስለ ሳራ ብዙ ወሬ። እኔ ወሬ ስለማልይዝ ነው። ላፕታም ማጎርጎር፣ ላፕታም ወሬ ማውራት ምን አገባኝ ብዬ አወራለሁ ብዬ የራሳቸው ጉዳይ ብዬ ዝም አልኩኝ። አሁን ወጥቶ ሳይ ተቆርጦች ስትለፈልፍ ሳያት ያወራችልኝ ወሬ ትዝ አለኝ። ዳት ሚንስ ለእኔ ምንም ሳታቀኝ ያወራችልኝ ስለ ሳራ ስትሰድባት አይታ ሄዳ ለነጭ ቅማል ስለ ሳራ ሚስጥር ያወራችሁ ጠቅላላ ትግራይነቴ ምናምን የምትይው ራስሽ ነሽ። የትግራይ ልጅን ለትግራይ ልጅ አውጥተሽ የሰጠሽ ራስሽ ነሽ። ማንም አባሽ ላይ ልታስመጪ አትችይም። እመቤቴ ምስክሬ ነው። ራሷ ናት። እቺ ሁማን ሄር ቤት ያላት ናት ስለ ሳራ የምታወራው። መብራም ምስክሬ ነው። ምናልባት ሄለንን እንዳትነግራት በቴክስ በእንትን በተለየ በዚህ በውሸት እንትን አውጥታ ቲክቶክ የውሸት እያወጡ ለእንትና የሚጽፉላት እንደዚህ አይነት ሰዎች ናቸው። የሚያውቋችሁ ሰው ሆኖ ሊያስበሏችሁ ሊያሰድባችሁ ሲፈልጉ በጣም ትቀናባታለች። እግዚአብሔር ምስክሬ ነው። በሳራ በጣም ትቀናል። ማንም የኛ የተናገሩ የለም። ሳራ አይደለችም፣ ሙና አይደለችም፣ ጉቺ አይደለችም፣ ማን አይደለችም። መረጃ የሰጠው ሁማን ሄር ያላት እቺ ሰሊና የምትባል ነው። እስቲ ለሮማን አላልኳትም ብላ ትማል መጽሐፍ ቅዱስ ይዛ ብዙ ወሬ ያወራችሁ እቺ ናት። ስለ ወርቋተና ያወራችሁ ሳራ ትልቋ። አያውን ፈርቶ ዳውላው መናገር ካለባችሁ እሷን ነው መናገር ያለባችሁ። እሷ መናገር ትልቅ ሰው ናት እኔ አልነካትም፣ እሷ ትልቅ ሰው ናት እኔ አልነካትም ይላል አዳሜ። ከማላ ወርቋተናውን ከማዋረድ ውጪ ምን አባታችሁ ልታረጓት? ምን ልታረጋችሁ ፈለገች? ወዳም ሆነ ሳትወድ ምንም ሆና ምን ያወራ ሳሪ የኔ ቆንጆ የኔ ውድ የኔ ማር አንቺን ሲነኩሽማ አልወድም። ምድረ ልክስክስ አጎብዳጅ አህያውን ፈርቶ ዳውላውን አንቺ ሰርተሽ የምትበይ የራስሽ ምስኪን በራስሽ የምትኖሪ አህያውን ፈርቶ ዳውላውን። ትልቋን ሳራ መናገር ጆከር ሲያቅተው ወደ አንቺ መጡ። ጆከር እናቱ ከወለደችው ዝም ካለ ዝም ይበል። ለምን እነዚህ ትንሾቹን ይናገራል? እሷን መናገር ያለበት ቦታ ካልተመቸው ጸጥ ማለት ነው። ጸጥ ማለት ለምን አንቺን ይናገርሻል? ጆከር ካለ መጥቶ ከኔ ጋር ያውራ። ሳራን የማይናገርበት ምክንያት ለኔ እስቲ ያስረዳኝ። ያስረዳኝ እንደሌላ ቀን ገብቶ ያስረዳኝ። ያለበት ስታሰስ አይመቸው ሌላ ነገር ነው። እነ ዮኒ ማኛ በገንዘብ ተይዘው ዮኒ ማኛ ሌላ ሴት ቢሆን ኖሮ ይሄኔ ያልጎደጉደው ነበር። በሳቢ ተይዞ ሳቢ ከበላ ጸጥ ነው አዳሜ። በሳቢ ተይዞ ከዚህ በፊት ኢዮዳቤን ገባች ብሎ ከሰደባት በኋላ ፒስ ፈጠሩ ተደዋውለው። ከዛ ይናገራትም እኔ ሳራ ጥላቻ የለኝም ምን የለኝም። ይሄ ነገር ሲፈጠር ደውዬላታለሁ። ከዛ ወዲህ ተቆርጦ ወጣው ሚዲያ ላይ ያለውን ሳይ በጣም ተናደው። ድጋሚ ደግሞ በውስጥ ታርቀው አርፋው እንደመቀመጥ እቤት አስከፍተው ጸጉሯን ነጭ ጸጉር ኢንዶሚ ይላል አስተክለው ይዘዋት መጡ። ጓደኛ ይመክራል። ደና ጓደኛ ከሌላት እኔ ዱባይ እየተመላለስኩ ፐርሰናል እንትኑ አልሆን የምትለብሰው ምንም መሄድ አይጠበቅብኝም። በዚህ በቪዲዮ እንዲህ አይነት ልበሽ ብዬ ማስረዳት እችላለሁ። እነ ጉቺ ሰገጤ ምን አይነት ልብስ እንደምትለብስ ጸጉሯ ምን መሰራት እንዳለበት እንኳን አይመከርም እንዴ? ሰው ሰገጤ አዲስ አበባ ልጅ ግደለኝ። ኢንዶሚ የተጠቀለለ ኢንዶሚ ነጭ አድርገው ወጣት ሊያስመስሏት ነው። አራት መንግስት የበላች ሴትዮ ጸጉሯን እንደ ኢንዶሚ አስጠቅልለው የሚያመጧት። ሰው የሚያምርበትና በእድሜው ሁሉ ነገር ያምራል እኮ። ይሄ ደግሞ እኛ አበሻ አንድም እኔ አበሻ ሲሰራ ነው። ይሄ ናይጄሪያ ጥቋቁር ሰዎች ናይጄሪያ በግድ ቀላው የሚል ሰው ነው።
እንዴ እሷ ከፊቷ ከለር ጋር ትሰራ በግድ ወጣት ልሁን 4 መንግስት ቅርጥፍ አድርጋ የበላች የልጅ ልጅ ያየ ሴትዮ ኢንዶሚ ጸጉሯ ላይ ተክላ ቤቷን ከፍታ እንደው እንዴ ወርቋይተነውን እስቲ ባትናገረው ኖሮ ወድቄ እግር ላይ ጠይቃለሁ እከሰሳለሁ። ለምን አትምልም? ልጆቼን ኢንሳኝ አልተናገርኩትም ብላ ለምን አትምልም? አትምልማ ብለዋለች። አምታዋለች ድርግም አርጋ ነው ወርቋይተነውን ያማችሁ። ልክስክስ ወንድ ከሆናችሁ ለአማራ ስንቴ ለፋ ሳራ ሲል የወጣን ሰውዬ በዚህ መልኩ ስትናገር እኔ ትልቅ ሴትዮ ናት አልናገራትም። አዎ እናከብራታለን እንጂ እና ፋኮፍ ወይኔ አልባልግም ብዬ ያልኩትን አሁን ደግሞ ዛሬ እጄን አውጥቼ አንጀታችሁ ይቃጠል ስላናደዳችሁኝ ነው። እከካ ሌባ ሁላ ገንዘብ በገንዘብ ስለተያሽ ገንዘብ ስላላት 2 ፎቋን በአደባባይ ስላስተዋወቀች ከዛሬ ነገ ዱባይ ብሄድ ፍሪ ፉድ በላለው ወይ የሆነ የሆቴል ትከፍልልኛለች የሆነ ነገር ታረገኛለች ፍሪ ፉድ ለመብላት ነው። ሌላ ምን አባ ልታመጣ ነው? የትኛውን ቤት ሰርታ ልሰጥ ነው? እከካም እዚህ አውጥታችሁ ጠቅላላ ከበር የምታረጉላት እከካም ፍሪ ፉድ ለመብላት። ኧረ የላይኛው ጌታ ኧረ እንደው ራስን ከመሸጥ እግዚአብሔር ያውጣኝ። ምን እንደሪ ምጥምጡላ ሪሚጦ እርምጥምጡላ እንዴ ሳራ ምን አባታችሁ ትድፋችሁና ነው? ሳራ የኔ እናት ሰርቶ አዳሪ ደግሞ ራሳችሁ የአማራ ልጆች የተቀዳውን ሼፍ አድርጌዋለሁ። በርበሬ ቀጥቅጣ በከሰል የምትሸጥ ምን አታፍሩም? አሁን ሳራን እንደዚህ አድርጋችሁ ገበያዋን ለመምታት ኖ የተገነባ በማንነት የገነባችሁ ድፍን የአዳም ቅመሞች ስራዋን የሚያውቁት ነው። እንደዚህ አይነት ዕቃ የሚሸጥ የማይታወቅ ተመልሶ ነገ የማይገኝ ሰው ነው። ልክስክስ ነገር የሚሸጠው ነገ የማይገኝ ሰው ነው። ዛሬ ተገኝታ ቦታዋ የሚታወቅ ሰው እንደዚህ ታረጋለች ብላችሁ ስማችሁ በገበያዋ የምትመጡ በጣም ባለጌ ናችሁ። ባለጌ እግዚአብሔር የስራችሁን ይስጣችሁ። ሳራ ከወሬው ጋር የለች ከምኑ ጋር የለች። ድምጿ አልተገኘ ምኑ አልተገኘ። ምን በምን ሰበብ ነው እሷ የምትነካው? ሙኒት ልጇ ሳይቀር እየተሰደበባት ምኗ ሳይቀር አሁን በቅርብ ላቡፋን ነው ምን አረገች ጀግኒት ሙና ተብላ ገና 2 ወር አሻራው ሳይደርቅ አሁን ስድብ ሆቴል ተይዞለት እህቷን ጭራሽ እንደማትረዳ ስሟ ትራሃስ እንደሆነ በጣም ብዙ ነገር ነው ለኔ ያወራችልኝ። እኔ አላወራም። እኔ ነጭ ቅማልን አይደለሁም ያገኘሁትን ወሬ እህትና ማቾችን ማጣላው ብዬ አሁን አይኗን አፍጣ እኔ አይደለሁም ስላለች የተቆረጠውን አይቼ ነው ዛሬ የገባሁት። አንድ ቀን እንደውም በውስጥ ለምን ጉዳይ ነው ለሁለት አዋርተውኛል። ገርሞኝ እንዴት ሰው ይችልበታል? ለኔ እንደዛ ስታማት አብራት ከኔ ጋር ለምን ጉዳይ እንደሆነ ረስቻለሁ። አብሮ ደውለውልኛል። ለምን ጉዳይ እንደሆነ ረስቻለሁ። በጣም ገረመኝ። እንዴት የሰው ልጅ እዚህ ጋር ያማ ተመልሶ ደግሞ ጥሩ ለመምሰል ይሞክራል ብዬ እዛን ቀን በጣም ገርሞኝ ታዝቤ ተውኩት ነገር ነበር። አሁን ግን ካወጡት ላይ ቀን እኔ ጎል ብዬ አስቀምጥላችሁ አይደል እንዴ? መብርሃን ምስክሬ ነው። የማይወራ ለሀገር የማይወራ ሌላ አይደለም። አንዱ ዓለም ደግሞ ቀነኒን የገደላት ጊዜ ለኔ ደውላ ቀነኒ የሁማን ሄር ደንበኛዬ ናት ትለኛለች። እሺ አንዱ ዓለም አልታሰረም ምንድነው ያለችኝ? ሲኤምሲ የማን ስም ጠርታ ይዛኔ ስናገር ሰምታችኋል። የሆነ ቤት እዛ ተቀምጦ ጫቱን እየቃመ እኔ በደንብ መረጃ አለኝ ብላ ደውላ ራሱ የነገረችኝ እሷ ናት። የውሸት አንዱ ዓለም ታስሮ ነው የወጣው።
የውሸት እኔን ሚዲያ ላይ የውሸት ወሬ የምታስወራኝ ደውዬ እንዴት አንቺ የውሸት መረጃ ትነግርኛለሽ? ልጁ እስር ቤት ፍርድ ቤት ቀረበ እየተባለ የውሸት መረጃ ለሰው ማቀበል ምን የሚሉት ነገር ነው? ስለ አንዱ ዓለም ውሸት የነገረችኝ እሷ ናት። የምትበተረፍ በቁሟ ቀነኒ እኔ ዱባይ ስትመጣ ቀነኒ ሁማን ሄር እኔ በአካል አውቃቸዋለሁ እንዲህ ነው መረጃ አለኝ ገለመሌ ብላ እንጂ እኔ ታውቃቸዋለሁ። እኔ መረጃ ኢንሳይደር ነን እያሉ መረጃ የሚሰጡት እንዲህ አይነት ሰዎች ናቸው። ይቺ አሁን አውቃለሁ ብላ አንዱ ዓለም አልታሰረም። ፍትህ ኢትዮጵያ ውስጥ የለም። ሰው ገሏል የተባለ ሰው አልታሰረም። ማቤት ቁጭ ብሎ እንትና ቤት ጫት እየቃመ ነው ብላ መረጃ የሰጠችኝ ይችላል። ደውዬ እንደ መብረቅ ጮኩባት። እንዴት ውሸት መረጃ ትነግርኛለሽ ብዬ የዛኔም አልፌያታለሁ። ፕሊስ ብላ ስትለምነኝ ባለጌ ሳሪ ጀግና የስደተኞች እናት እህታችን መከታችን። በእናት በበላበት ነው የምታድረው። በእናት ከካም እሷ ቤት የሚሰሩት ሰዎች ካሜራ ተደቅኖባቸው ዛሬ ኢትዮጵያ ሊሄዱ ዛሬ ሲሆን ነገ ነግራ ልብስ አስጠቅላ በእናት ለማያውቅ ሚዲያ ላይ ከታወቃችሁ የሆነ ሰው ካወቃችሁ ማንም ቴቴ እያለ ይሰጣችኋል። ድሃ ትክክለኛ ድሃ እስቲ ከመሬት እርድልኝ ብትባይ አትረዳ። እኔ የሊቢያ ደውዬ ሳሪዬ የሊቢያ ልጆች እርድልኝ ስላት እኔ የዱባይ የሊቢያ ምናምን እኮ አልረዳም፣ ከፈለግሽ አንቺ ዱባይ ልትመጪ ትኬት ልቁረጥልሽ። ምን ያደርግልኛል? እኔ ትኬት ራሴን ችዬ ዱባይ 4 ጊዜ ሄጃለሁ። አሁን ነው ያልሄድኩት በራሴ ሪዝን። ለነሱ እንጂ ለሚታይ ሮማንን ዱባይ አመጣዋት ብለው ሊፎክሩ ዱባይ ላምጣሽ ራሴ አልሄድም። ለሊቢያ እርጅልኝ ብላት መብርሃን ምስክሬ ነው የምልሽ። ለሊቢያ ፕሊስ አርጌ እንደው ከበር አድርጊልን የተወሰነ ነገር ብዬ ደወልኩላት። ለአንቺ ትኬት ከፍዬ ዱባይ ላምጣሽ። ለምን ራሴን ችዬ አልሄድም ዱባይ? እሷን ተንተርሼ ነው የምሄደው። ደሃ እርዱ ሲባሉ አይረዱም። ለምያው ለነጭ ቅማል 2000 ዩሮ አውጥታ ሰጠቻት። ሊቢያ ላይ ስንት መከራ የሚያው የኛን እጅ የሚፈልጉ ስንት በረሃ ላይ ከነዛ 1-2 ቢያነሱ እኮ እኔ እንደዚህ ሰግቼላቸው በኖርኩኝ። ሀብታም የተባሉ እግራቸው ላይ በሰገድኩ ድሃ ሲረዱ ባየኋቸው። ላለው ይጨመርላል ላለው ነው። ጉቺ ብትረዳት ጉቺ ሚዲያ ላይ ምላሷን ስለምታቅ የሚታወቁ ሰዎች ላይ ነው ገንዘብ የሚያወጡት እንጂ ድሃ አይረዱም። እስቲ ዱባይ አንዱ መጥቶ ግራ የገባው መሬት ላይ ቢያገኙ አንስተው ይወስዱታል? አያረጉትም። ለሚታወቅ ሰው እኔ እንግሊዝ ሀገር ነው የምኖረው። ለእኔ ትኬት ቆርጣ እዛ ሀገር ማምጣት ያጸድቃል? አያጸድቅም። እኔን ምላሴን ለመያዝ ማንም አይዘኝም። እንኳን በዱባይ ትኬት አይደለም 4 ጊዜ የሄድኩት ሀገር የትም ነገር የለም። እኔ ጋር ነጭ ነጩን ነው የምናገረው። ፌቨር ምን አንገታቸው ላይ የሚያረጉትን ወርቅ ራሱ ቢሸልሙኝ ነገ አንድ ነገር ካጠፋች ገልብጬ ነው የምልሳት። ምን አገባኝ ብዬ ነው። እኔም በብር ማታለል በእንትን መያዝ አይቻልም። አልፈርድባችሁም። እኔ በጉቺም በተለያየ አልፈርድባቸውም። ቢኮዝ እዛ ነው የሚኖሩት። አንጠልጥላ ሀገራቸው ትመልሳቸዋለች። አንደበታቸው ይያዝ። ዱባይ ላሉት አልፈርድባቸውም። ወየው ሌላ ሀገር የሆነ ሰው እንዲያርጓቸው ቢሆን ሚዲያው አይበቃቸውም ነበር። ለያዝ ለገናዥ ያስቸግሩ ነበር። ያንን እረዳቸዋለሁ። እኔ እረዳቸዋለሁ። ያንን ይሄ ትልቅ ሰው ስለሆነ አትናገሩ ተብለን ተይዘን ምናምን እሱን ሂዱና ለማያውቃችሁ ታጠኑ። ለማያውቃችሁ ሂዱና አውሩ። ለእኔ ለሮማን ተሰማ አይደለም። ገንዘብ አላት፣ ትፈሯታላችሁ። አፍንጫችሁን ይዛ ሀገራችሁ ትልካችኋለች። ዳስ ኦል። ሌላ የሚሸፈንለት አንድ ሰው እንደዚህ ገበናችሁን አውጥቶ አውርቶ ዝም ልትሉ እሪ እያለ እሪ ነው እሪ
ትልቅ ሰው ስለሆነ ምረናል ምናምን። የምን ትልቅ ሰው? የሰው ትልቅ የለውም። ትልቅ እግዚአብሔር ብቻ ነው። ትልቅ እግዚአብሔር ብቻ ነው። የሰው ትልቅ የለም እዚህ ምድር ላይ። አንደበታችሁን በገንዘብና በጊፍት የተያዛችሁ ልረዳችሁ አልችልም። እኔ ሮማን ማንም አንደበቴን በጊፍትና በውለታ ይዘኝ የለም። በጊፍትና በውለታ ይያዝ አይደለሁም። ዱባይ መሄድ ካለብኝ ትኬት ቆርጬ እሄዳለሁ። እንኳን 600 ነው 700 ፓውንድ ቀርቶ ለሚሆነው አረደዛ ምድረ ልክስክስ ሰልባጅ ለቃቃሚ ፍሪ ፉድ በሊታ መተሽ ሰረየኛ የዲዎች እናት የስደተኛ እናት ሪሊ ረዳችሽ ከባለንዴ ቁንቁና የታሉ ዳርዱ ሲባሉ በታምር አይረዱም። ለኔ ቢሆን ግን ወይ ሊቪቶን ባግ ይገዙልኛል አድርጉልኝ ብላቸው። እኔ ደግሞ እንደሱ አይመቸኝም። ደሃ እርዱልኝ ስል የሚረዳልኝ እንጂ የምፈልገው ለኔ የሚያረግልኝ እኔ አላረግም። በገንዘብ መያዝ ኔዮኒ ማኛ እነ ጆከር ተይዘው ነው በሳቢ ተይዘው እንለፋት የተነካው ወርቋይተ ነው። ከዚህ በፊት ስሙን አነሳችሁ ብሎ ዘራፍ ሲሉ የነበረው አሁን ከነ ጭራሹ ስሙን እንዳይሆን አድርገው ሲያጠፉ እንማራትና እንደው የምታወራ ይመስላችኋል እያሉ መጠየቅ ሪሊ አይነጭ ቅማል ከኪሱ አወጣችሁ። ለምን በግሮ ድቄ ይቅርታ ጠይቃለሁ አለች? ለምን አትምልም? ሀቅ ካላት ለነገሩ ጴንጤ ናት። በምን እንደሚምሉ ምን ያላቀም እነሱ በልጆቿ ትማል ወጣ ወንድ ወርቋይተነን አልተናገርኩትም ካለች በልጆቿ ትማል በልጆቿ ትማል። ልጆቿን የምትወድ ባሌን ወዳለሁ ትላለች ትማል በእነሱ። ይሄ ወርጄ ይቅርታ ጠይቃለሁ ስላለች እኔ አንድ ነገር ካላልኩ ወርጄ ይቅርታ ጠይቃለሁ አልልም እምላለሁ። እኔ በበኩሌ በመጀመሪያ ደረጃ ሳራ ለሀበሻ አደረገች፣ ሰውን ጎዳች ለተባለው ነገር ዲፖርት አስደረገች ለተባለው ነገር እስከዛሬ ሚዲያ ላይ ሀፕን የሚያደርገው ነገር ሰዎቹን ያመጣሉ። ዲፖርት የተደረገው የተጎዳው እንዲመጣልን ነው የምንፈልገው። ከዛ በኋላ ሳራ ለሀበሻ መቀጣት ካለባት ባለችበትም ሀገር እንደ ሀበሻም እንደ ሚዲያም እንድትቀጣ ፈልጋለሁ። ግን ማንን ዲፖርት እንዳደረገች አይታወቅም፣ ማንን ምን እንዳደረገች አይታወቅም። ኢንክሉድ የተደረገው ነገር የመጀመሪያ ጆከር እና ማንዶነ ጌም ሲጫወቱ ለሱ 10 ምናምን አንበሳ ወርደሻል፣ ጆከር ልጄን ሰድቦብኛል፣ ለዚህ ነው አንቺ ጊፍት የሰጠሽው። ስለዚህ ለጆከር ብሰድቦ የማገኘው ጥቅም የለም፣ አንቺን ብሰድብ ግን እጠቀማለሁ፣ እንዳትሰደቢ ብር ትከፍያለሽ። ሲቀጥል ስላንቺ መረጃ የሚያውቁ ኢንሳይደሮች አሉ ብላ ትናገራለች ማለት ነው። ከዛ ሰውን ያገናኛት ጃጓር የሚባለው ግለሰብ ማለት ነው አገናኛቸው። ከዛ በኋላ አገናኝቷቸው ወጣ እንድትከፍል። ለምንድን ነው የምትከፍለው? ሳራ የበደለቻቸው እነማን ናቸው? ሳይመጡ ጉዳታቸው ሳይታይ ፍርድ ሳይሰጣቸው ሳራ ለሀበሻ ሌላን ሰው ከጎዳች ለሄለን ጉቦ የሚከፈልበት ምክንያት ለምንድን ነው? ሳራ የጎደቻቸው ሰዎች እንጂ ካሳ ሊከፈላቸው የሚገባው ለሄለን የሚከፈላት ነገር ለምንድን ነው? ተረዳሽኝ አይደለ? ሳራ ለሀበሻ ያጠፋችው የጎደለችው ዲፖርት ያስደረገችው ደሞዝ ያልከፈለችው ሰው ይመጣና ሚዲያ ላይ በስነ ስርዓት ትቀጣለች። እንደ ሀበሻ ካሳ መክፈል አለባት ብዬ ነው ማስበው። ሲቀጥል ሳራ ሀበሻ እያንዳንዱ ከሄለን ጋር ያወራችው ሊቭ ሪከርድ ማነው ፕራይቬት ሪከርድ ሲወጣ እያንዳንዱ ነገር ትጠይቃት ነበረ ዴታል ማለት ነው።
ያወራችሁ በጠቅላላ ነገሮች ሚዲያ ላይ የተወሩ ነገር ናቸው። ለምሳሌ ስለነ ቤታዮ የተነሳ የሆነ ውዥንብር ነበረ። ስለሱ ቤታን ለማጣራት ሄዳለች በውስጥ። እኔ ምንም ብዙ ማውቀው ነገር የለም። ሞር የምታውቀው ተሊና የምትባለው ግለሰብ ናት። መረጃ ሊኖራ ስለሚችል እኔ እንደምታይኝ ነው። አላቅም። አንበሳ ስጪኝ ለምትዩ መስጠት አላቅም። የዛኔም ጌም ሲጫወቱ በጉቺ በኩል ነው የሆነ ሰው ሞልቶ እንዲሰጥ የተደረገው የሚል አይነት ኮንቨርሴሽን ያወራችሁ። በተረፈ ስለ ወርቁ አይተናው ካለች የተባለው ሚዲያ ላይ አልመጣም። እንዲህ ብለዋለች ነው ያለችው። ስለ ወርቁ አይተንም የተወራ ነገር ካለ ሄለን ሳራ አልሀበሻ እንድትጠየቅ ማድረግ ትችላለች። ገባሽ አይደለ? እኔ እዚህ ጋር አሁን ያልተመቸኝ ነገር ምንድነው መሰለሽ ሮሚዬ፣ ሳራ አልሀበሻ የሰራችው ጥፋት የጎዳችው የበደለቻቸው ሰዎች አሉ የተባሉት ለምንድነው የተደበቁት? ለምንድነው ሁሉ ነገር ለሄለን እንዲሰጣት የተፈለገው? ሄለን ኢንሳይደር አረብ ሀገር ላይ ካላት እሷ አውሮፓ ላይ ተቀምጣ ለምታረገው ሳይለንት የሆኑ ከሁማኒቲ ጋር የሚሰሩ ከኡገምታምት ጋር የሚሰሩ ኢንሳይደሮች እዚህ ሀገር ላይ እንዳሉ ታውቃለች። አውሮፓ ላይ እንዲህ ክሪሚናል ስራ መስራት እንደማይቻል ታውቃለች። እንደዚህ ሰዎችን እያስፈራሩ ባለችበት ሀገር የማፊያ ስራ መስራት እንደማይቻል ታውቃለች። ስለዚህ በእኔ አስተሳሰብ እዚህ ጋር ማን ነው የሚጠቀመው? ደሃው ሀቁ እየወጣለት ነው። ሳራ ላጠፋችሁ ጥፋት ሌሎች ሰዎች እርማት እየወሰዱ ነው አይደለም። የተደራጀ ቡድን አለ። ለምትናገራን ነገር ለምሳሌ ለምንድን ነው ይሄን የምታረጊው ተብላ ስትጠየቅ ልጆቼን ሰድባብኛለች፣ ብሔሬን ሰድባለች፣ ካሳ ትክፈለኝ ያለችው ሄለን ራሷ እኮ የሙኒትን አንቺ ኦቲዝም ልጅ የወለድሽው እኮ በራስሽ ኃጢአት ነው ብላ እኮ ህፃናት ሳይቀር ልጆች ሳይቀር የምትሳደብ ሴት ናት። እግዚአብሔር የሰጣትን ልጆች በአምላኩ የፈጠረላትን በአንቺ ኃጢአት ነው ብላ የምትሳደብ ሴት አንድ ሰው ሰደበኝ ልጆቼም ብላ ለዛውም ሳራ አልሀበሻ ሄለንን የሰደበችበት ማስረጃ ሳይኖር ካሳ እንድትከፍላት ነው የተደረገው። ለዛ ነገር ደግሞ ያደራደራቸው ማን ነው? ለምንድን ነው እንዲደራደሩ የተፈለገው? ከማደራደር ይልቅ ሳራ አልሀበሻ በጆከር በኩል እንድትተደበው ካደረገች ለምን መረጃ አልወጣም? ሳራ አልሀበሻ ባልሰደበችው ለምንድን ነው በዛ ክስ ጉቦ እንድትከፍል የተደረገው? ሳራ አልሀበሻ ጉቦ የከፈለችው ግን ኢንሳይደር ለማግኘት ነው። እኔ ማቀው ቤትሽ ውስጥ የሚሰሩ መረጃ ያላቸው ሰዎችን አስረክብሻለሁ። ሮማችን ወይ ነገርኳችሁ። ኢንሳይደሯ ስለ ሳራ መረጃ የምታወጣው ሰሊና የምትባል የሁማን ሄር ቤር ያላት የትግራይ ተወላጅ እሷ ናት መረጃ የምታወጣው። አንተ ቆይ ያወራው የሚያወራ ሰው አልወድም። ስጨርስ ታወራለህ። ሚውት አድርግ እና እሷ ለምን ከኔ ካወራችልኝ ወሬ ተነስቼ ነው። ሌላ ኢንሳይደር የለም። ኢንሳይደር ማን ነው? ይቺ ናት። ሌላ ማንም ያለ እንትና ያቀበላት የለም። ሌላው የሳራ አልሀበሻ ጥፋት ምንድነው? ድምጽም አላወጣች ምናምን አልሽው። ተቆርጦ የወጣው እንትን ስለ ሙኒቲ ያማችበት አለ፣ ስለ ጉቺ ያማቻት አለ። ወሬ በርኛ ትተናታል ብለዋል። እኛ ያገባንም ስለ ጆከር ያወሩት አለ፣ ስለ ወርቁ አይተነው፣ ስለ ዳኘው አለ። ያልተወራ እኮ ወሬ የለም። የእሷ አውጥታ ያወጣችው ጉድ ነው። ሌላም ወሬ አለ። ክፈሉኝ ነው የምትለው። እብድ የለም የሚከፍል እብድ አለ ብዬ አላምንም። ለወሬ ብሎ የሚከፍል ራሷ ቁጭ አድርገው ሲሻግት ታወጣዋለች ወደፊት እውነት ካለ እንጂ ማንም ለወሬ ከዚህ በኋላ የሚከፍል አለ ብዬ አላውቅም። ይቺ አሁን አውሪ 2 አንበሳ ከፍላለሁ ብላ ያወራችው ልጅ ለኔ መታ ከዚህ በፊት ዛራ አልሀበሻ ማን እንደሆነ ሳላቅ ሚዲያ ላይ መምጣት በጀመረችበት ሰዓት ለኔ ያወራችልኝ ወሬ ነው። እህቷ እንደማትረዳ ጌታቸው ረዳን አስመጥታ እሷ ጋር ሳክማው። እኔ እንግዲህ ይሄ ማለት ትልቅ ወሬ ነው አምጥታ ለኔ ያወራችልኝ። እኔ ሚዲያ ላይ እንዳወራላት ነው። ስለ ሳራ አልሀበሻ አንዴ ጥሩ ነገር ታወራና አንዴ እንደዚህ ታረጋለች። እኔ የትግራይን ተወላጅ አምጥታ ብታሳክመው ደሰታለሁ እንጂ አልከፋ። እንደንትን ከበር ማድረግ ነበረባት። ዳት ማች ቢግ የሆነ ነገር እንኳን የምትደብቅ ነገር አይደለችም። ወሬ አውጥታ በቴክስም ይሁን በአዲስ ቲክቶክም ይሁን ከፍታ በቴክስም ይሁን ስለ ሳራ
ጠቅላላ መረጃ አውጥታ የተናገረችው ሰሊና ናት። 100% ሽሮ ከዛለሽ ሮምዬ ባለፈው በእኔ ጉዳይ እኮ ነው ግሩፕ አድርጌ እኔ ሰሊናን ላገናኝሽ እሷ ሰፖርት አድርግሻለች በሚለው እኮ ነው እሷ ገብታ እኔ አሁን እሷን አላውቃትም ምን ታረጋለች ዘመናዊ ስልክ ነው ትቀዳለች ሁላ ባላስ በማንልበት ሰዓት ላይ ነው ሳራ እሷን ጠይቂላት እንደዚህ ታረጋለች ብላ ስትቦለጠፍ የነበረው ትዝ አለሽ በግሩፕ ሆነን ስናወራ ነው እና እኔ የምታወራ የሚመስለኝ እሷ ናት ብዬ ነው የምለው እሱን ነው የተናገርኩት ከዛ በተረፈ ግን ከበር የሚያረጉ ሰዎች አሉ ከበር የሚያረጉ ሰዎች አሉ ወርቋይተናውን ያማችበትን ድምጹን አልሰማንም አለች እንጂ ብላለች እንግዲህ ሄለን ምላን የተናገረችው እሷ ግን የዛ ሰዓት ስሟን ስታጠራ እኔ አልተናገርኩም ካለ የፈለኩትን ልቀጣ ካለ እንደዚህ በቃ የምታምኝበትን ትመያለሽ የመጨረሻ ማአላ አሁን እኔ የመጨረሻ ሰው እንትን ሲለኝ በልጆቼ ልምል እችላለሁ በእግዚአብሔር ልምል እችላለሁ ማርያምን ብዬ ልምል እችላለሁ እሷ በመታምነው በልጆቿ ይሄን ነገር አላልኩም ቢገኝብኝ ይሄው እንደዚህ ልደረግ ብላ አላለችም ጠንከር ብላ እግር ወድቄ ይቅርታ ጠይቃለሁ ወይንም መከሰስ ካለብኝ እከሰሳለሁ እንጂ አለችው አላልኩም ይሄን ብዬ ብደረግ እንደዚህ አድርገኝ ብላ ያለችው ነገር እኔ ካንደበቷ ከሰማሁት አላለችም ብዬ አልልም እንግዲህ የመጨረሻው ምናየው እሱ ነው የኔ ግምት ነው 100% ሹሮኛ አይደለም ግምቴ ነው ግን ይሄን ወሬ አምጥታም እንዲተባለም ያለችው ያለ ሌሎቹ አፋቸው ተይዞ አይ እሷን መናገር ሳይፈልጉ በእጄ ተያዙ ናቸው ብዬ ነው ማምነው ገባሽ ዋናው ያለ ሌላ ምንም ያላረገችው ሳራ ዳጣን መሳደብ ሙኒትን መሳደብ ምን አደረጉ እነዚህ ሰዎች ምን ስላረጉ ነው የሚነኳቸው ይደብራል እና ልክ አይደለም የሚል ግምት ነው ያለኝ እኔ አጥሚዬ እንዴት ነሽ ደህና ነሽ ወይ እግዚአብሔር ይመስገን ይኸውልሽ ሮሚ አሁን እየተደረገ ያለው ግርግር ሴትየዋ ከስተቷ እንድትማር የሚያደርግ ሳይሆን እሷን ለይቶ የመሸፈን የመደበቅ ነው እየተያያዙ ያሉት ምክንያቱም ሴትየዋ ግቦ ከፍላ ሽማግሌ ጠርታ ጃጓር የሚባለው እኮ አደራሪን ተብሎ ገንዘብ ከፍላ እንደውም ሄለን ባታወጣ በጣም ረጅም መንገድ ልትሄድ ነበር እቺ ሰው ሀብታም ስለሆነች ብቻ ትልቅ ሰው ናት እንደብቃት እንሸሽጋት ከማለት ይልቅ ያያሉ ከሚደብቁት ይልቅ መሆን ያለበት ትክክል አይደለሽም ብላ ህዝብን ይቅርታ ጠይቃ የተናገረችውን እንድትታረም ማድረግ ነው እንጂ እሷ ያገር ውለታ ናት ያገር እንዲናት እኔ ይቅርታ አድርግልኝ ውለታዋ ምኗም አላየውም እንደውም ወርዳና ተወርዳ ወሬ ስታወራ ነው ያየሁት ወርዳ ከማይመጥና ሰው ጋር ወርዳ ራሷ ሽማግሌ ልካ ሄሉዬ እያለች ስልክሽ ዘጋሽብኝ ለምንድነው ስልክሽን ማታነሹ እያለች ደጋግማ ሄለን ጋር የምትደውለው ሳር አላበሻ ናት እቺን ሰው ለመደበቅ ለምን ፈለጋችሁ ስለ ግለሰቡ ስላልተነሳ ስለሌለ ሰው ስለ ወርቁ አይተነው ጭምር ያወራችሁ እሷ ናት ሲቀጥል አንቺም እንዳልሽው ቤቷን ከፍታ ራሱ አፏ እየተሳሰረ ትልቅ ሰው ናት አይኗ መጥፈት እያቃታት እኔ አላልኩም ካልኩም ግን ይቅርታ ጠይቃለሁ ነው ያችሁ ካልኩም ግን ካለች ብላለች ማለት ነው ወደዚህ መደበቅ አያስፈልግም ነጭ ተናግሮ ከስተቷ እንድትማር ትልቅ ትሁን በሀብታም ትሁን ምናምን አላቅም አይመለከተንም ብለው ይሄን ሰውዬ ስም ማጥራት ነው እንጂ መደባበቅ አስፈላጊ ነው ብዬም አላምንም ስለ ፍቄ ቁርጥ ቤት ሲናገሩ ሰምተሻል ፍቄ ቁርጥ ቤት ማለት ከልጅነት 18 ዓመት የለፋበት የደከመበትን ስሙን ያጨለሙት ሰዎች ናቸው በግሩፕ ማለት ነው ዛሬ አዲስ አበባ መጥቶ ወልቂጤ ገብቷል ልጁ ስራውን ስሙን ገንዘቡን ሁሉ በልተውት ማለት ነው 52 ሚሊዮን ብር ከተቀበሉት በኋላ ነው 6 ወር ከሰራ በኋላ ክደውት ወደ ሀገር ሸኙት ሳራ ላበሻ ሽማግሌ ናት ነበረች ይሄን ጉዳይ ጠንቅቃ ታውቃለች ኢቭን ልትከላከልለት አልፈለገችም በስሙ ነው የሞተ ያረደ ያለችው በስሙ ነው እርጉዝላም ያረደችው ብላ ልትከራከርለት አልፈለገችም አብራ ነው ፍቄ ያረር ስጋ ብላ ስሙን ያጠፋችው እንደዚህ አይነት ባለሀብት ሌላውን እየገደለ እየቀበረ የሚያልፍ ባለሀብት አይደለም ገዳይ ነው እንጂ ስለዚህ በትክክለኛ አይምሮ ካላችሁ እችን ሰው ወሬ የደወለች የግለሰብ ስም ያነሳች የሙኒትን ስም ያነሳች ላለ ሄለን ራሷ ናት ስለሁሉም የምታማው እቺ ትልቅ ሴትዮ የምትባል ናት ስለዚህ እቺ ሴትዮ ከድርጊትሽ ተቆጠቢ
ድሃን አትበዲ ሊያርግ ያለን ወጣት አትግደይ ብሎ ማለት ነው እንጂ ህሊና የላት። እንደውም የሚገርምሽ ሮሚዬ ቤቷን ከፍታ ምንድነው ያለው ስለ ፍቄ ያለች ሙሉ ቤቴን ከፍቻ አወራለሁ ሌላ ጊዜ ነው ያለችው። ለምን አብራ ያይዛ እስከተናገረች ድረስ ይሄ ልጅን ስሙ ለምን አታጠራለትም? ብሩ ብቻ አይደለም ሮሚዬ ያጣው ይሄ ልጅ 52 ሚሊዮን ብሩ 6 ወር የለፋበት ወንድሞቹን ይዞ የደከመበት ብቻ አይደለም 18 ዓመት የለፋበት ፍቄ የሐረር ሰንጋ ቁርጥ ቤት የሚለውን ስሙን ጭምር ነው ያጠፉት። ይሄ ልጅ ዛሬ አዲስ አበባ መጥቶ ይቅበዘበዛል። ማንንም አላየው። የሚከራከርለት ስለሌለ ሰው ስለሌለው የሚያጮህለት ስለሌለ የሚሸፍንለት ስለሌለው ነው እንጂ ከዚህ ልጅ በላይ ተበደለ የለም። ስለዚህ ባለሀብት ስለሆነች አልደብቅላትም። እዚህ ግሩፕ ውስጥ አለች። እዚህ ኃይለኛ ግሩፕ ውስጥ ትውጣ። እንደገና ደግሞ ድንገርሽ ሮሚዬ ገንዘብ ስትከፍላት እኮ የነበረው እኮ ኢንሳይደሮችን ንገሪ ነው አይደለ እንበል። አንቺ ደረሽባት ሴት እንኳን ባትሆን ብለሽ አስቢው። ሰውን ለወንጀል ለመተባበር ነው አምጪ አሳልፈሽ ስጪን ያለቻት። አሳልፈሽ ስጪን ማለት ነው ገንዘብ የከፈለች ራሷ፣ ደላላ ሽማግሌ ያስገባች ራሷ። 10,000 ዶላር ለምን ሰጠች? 10 አንበሳ ለምን ሰጠች? በጉቺ አማካኝነት 2 አንበሳ ለምን አወረደች? ይሄንን መፈተሽ አይፈልጉም። ትልቅ ሰው ናት፣ ባለሀብት ናት፣ የሀገር ባለውለታ ናት። እንደዚህ ብሎ ነገር የለም። እዛ ቤት ያለቀሰው እንባ የፈሰሰው ሴት ጉድ ነው ዛሬ እየወጣ ያለው። ስለዚህ አሁንም የፍቄ የሱ ሀቅ ያለቀሰው ሀቅ ዛሬም ነገም ይወጣል። ፍቄ የሐረር ሰንጋ ስሙ እንጂ እሱ እዛ ጋር እንደሌለ ያወቁ በስሙ የሞተ ያረደ ሆን ተብሎ ገንዘቡን ብቻ እኮ አይደለም ሮም ያጣው ስሙን ጭምር እንዲያጣ ካደረጉ በኋላ ዛሬ የት ነው የት ወደቀ? እሱ ግን ዮኒ ቤት ገብቶ ምንድነው ያለው? ሳራ ታውቃለች፣ ሽማግሌ ናት፣ እያንዳንዱ ጉዳይን ታውቃለች፣ ቤት ያጠገብ ናት ነው ያለው። ለምን መደገፍ አልፈለገችም? ለሐቅ ባለ ሆቴል ናት፣ ስራን ታውቃለች። 18 ዓመት በሙሉ የለፋበትን ስም ዶጋመድ ሲያደርጉት ኢትዮጵያ መጥቶ እንዳይሰራ ሲደረግ ለምንድነው ከዚህ ልጅ ጎን አለመቆም? ባለሀብት ስለሆነች ምላሰኞች ስለምትገዛ ቲክቶከሮችን ስለምትገዛ እሷን ተዋት። ለምን ሄለን እንደውም ሄለን የሚገርምሽ ነገር ድጋሚ ቪዲዮ ሰርታ አሁን የስጋው የፍቄ ቁርጥ ቤት በስሙ አይደለም እሱ አዲስ አበባ ነው ያለው አሉ። ሳራ እንትና ሰላም አድማሱ ትባላለች ብላ ቪዲዮ ሰርታለች። ከፈለግሽ ልክልሻለሁ። እንደውም ሄለን ማለት ነው። ስለዚህ ሳር አልሀበሻ በጣም በሰዎች የምትበድል የሰው ስም እንዲጠፋ የምትፈልግ ሌላ ባለሀብት እንዲፈጠር የማትፈልግ ሰው ናት እንጂ ቀናናት ባለሀብት ናት የሀገሩ ባለሀብት መባሉ ትክክል አይደለም። ኮሬም ትቆጠብ። ግለሰቦችን አይቀራት፣ ባለሀብት አይቀራት፣ ቲክቶከር አይቀራት ስም እያነሳች ለሄለን የምትነግራት ትልቋ የምትሏት ሴትዮ ሳራ አልሀበሻ ናት። ከዚህ ችግርሽ ተቆጠቢ በሏት። የወሬ ሱስ ይቅርብሽ በላችሁ አስተካክሏት እንጂ ሌላውን ትንንሹን ሰው እነ ሙኒትም እነ ሳራ ባልትናም የሉበትም እዚህ ጉዳይ ላይ። ስለዚህ ተቆጠቡ ነው ማለት አመሰግናለሁ። ሮሚዬ የፍቄን ስልክ ቁጥር የሚያካለ እኔ አለ ላስገባው አስገቢው። አሚን ሮሚዬ እኔ ከእናንተ ላይ ባላቅም ሌላ ሰውም የሚቀድመኝ ሰው ስላለ አንዳንዴ ስናወራ አንድ ሰው አንዴ ጥፋተኛ ስለተባለ ብቻ ማንም ሰው ፕራይቬት ብዙ ነገር ሊያወራ ይችላል። ፕራይቬት ያወራችው ነገር ራሷ በግሏ ይመለከታታል። ያጠፋችባቸው ያማቻቸው ሰዎች ደግሞ ይቅርታ አድርገውላት በጋራ ቆመዋል። በዚህ ልክ እሷ ባልተያዘባት ነገር ላይ ስንፈርድ ነገ ነፃ ስትወጣ እኛም የሚያሳፍረን ነገር አንስራ። እያንዳንዱ በሰማነውና ባለው ተጨባጭ ነገር ላይ ሳራ አልሀበሻም ብንወቅሳት መልካም ነው። ለምሳሌ ባለሀብቶችን መጀመሪያው ነገር አንዴ ይቅርታ ያቤምዬ እኔ ላውራና ወይስ እንውጣ? በቃ አብሳላት ትጨርስ። ሳራ አልሀበሻ ሮሚዬ ባረገችው በሰራችው ስህተት እንወንጅላት፣ ጥፋተኛም በላት። ባለሀብትን እንዲመጣ አትፈልግም ለተባለው ማስረጃ የለም። ሰራተኛ ሰርታ በጣም ትጎዳለች ለተባለው ማስረጃ ሲመጣ እዚሁን ቀጠጣታለን፣ እዚሁን ወነጅላታለን፣ እዚሁን ተቻታለን። አሁን ላይ ግን አሉ ባልታወረ እንጂ ሳራ አልሀበሻ ላይ በተጨባጭ የሰራተኛ መበደል መረጃ የለም። የሆልቲንግ የመጣው ሳራ አልሀበሻ ስሟን ፕሮቴክት ለማድረግ ገንዘብ ከፍላለች። ዳስስ ቢግ ሚስቴክ ነው። ሄዳ ከሄለን ጋር አውርታለች ራሷን የጎዳችበት መንገድ እንጂ እስካሁን በሄደችበት መንገድ ሳራ አልሀበሻ የጎዳቻቸው ሰዎች ካሉ ሚዲያ ክፍት ነው። እኔ ገሊት እባላለሁ። በዚህ ቀን ሳራ አልሀበሻ ስራ ሰርታኝ ጎታኛለች። ፍቄ እኔ ጉራጌ ነኝ፣ እሱም ጉራጌ ነው። ሮሚ አንቺ ቤት ይምጣ
ሳራ ለሀበሻ የጎዳችው የነካችበት ድምጹን ያፋፈነችበት ነገር ካለ ሁሉም ኢትዮጵያዊ በጋራ ቆሞ የምንጠይቃት ነገር ይሆናል። ሽንግልና ላይ ስለነበረች ብቻ በድላለች ወይም ደግሞ የድልን ጉዳይ ሽንግልና ላይ ተብሎ አንድ ላይ በጋራ እንደ ኢትዮጵያዊ ቆመን ፍርድ እንዳንሰጥ አካሄድ ወንጀል መስራቱ ትክክል አይደለም። ሮዚ መተቸት አለባት። ሳራ ለሀበሻ በሰራችው ነገር ነው ስማቸው ያጠፋችባቸው ሰዎች በጠቅላላ ይቅርታ አድርገውላታል። ይህ ከሆነ ግን ምንም አያስፈልግም። አንድ መልእክት ግን አለኝ በዚህ አጋጣሚ ሮሚ ለሙኒት እህቴ፣ ብዙ ሰዎች ሊጥሉሽ ብዙ ነገር ስራ ሞክረሽ ተበላሽቶብሽ ኢትዮጵያኖች እድል ሰጥተውሻል ሰርተሽ እንድትከፊያቸው። ስለዚህ ጆከር ተናገረኝ ብለሽ በሰው ሀገር ላይ በስደት ላይ ባታሳድጁ መልካም ነው። ስህተት ባሰሪም መልካም ነው። ይህ መልእክቴ ላንቺ ነው። መጥፎ ነገር ካሰብሽ በጣም እንደ ኢትዮጵያዊ መልካም ነገር አታርጊምና እንደዚህ አይነት ሀሜት እየወጣብሽ ስለሆነ ወንድማችንን ባትነኪው መልካም ነው የሚል ሐሳብ አለኝ። በተረፈ ግን አንድ ሰው ተሳስቷል አጥፍቷል ተብሎ የበደለቻቸው ስማቸውን ያጠፋቻቸው ጉቺ፣ ሙኒት ተሰብስበው ሳራ እንደገና ብሪጅስቶን እኛ ምንም ብበድለንም ብታጠፋም ስማችንን ብትነካም እናታችን ናት። አብረን ያሳለፍነው መልካሙ ጊዜ ይበልጣል ይቅር ብለናታል ካሉ አሁን እኛ ሰከንድሊ የምንፈልገው ሳራ የበደለችው ሰው ስራ አሰርታ የካደችው ሰው ከጀርባ ወንጀል የሰራችው ይምጣ እንቅጣል። ይህ ካልሆነ ግን ሄለን ቁጭ ብላ አንቺ በህገ ወጥ መንገድ ነው ቤት የሰራሽው ባለ ሀብት ነሽ ወርቋልተንሁን ስለተናገርሽ ገንዘብሽን ወርሳለሁ እኔ ብርሽን ወርሳለሁ ኢትዮጵያ ውስጥ ያለው ሀብትሽ ይወረሳል የሚባለው ወንጀል ነገ ሄለን አለች እኮ ሄለን እኮ እያንዳንዱ ተናገረችና ይሄ ልክ አይደለም። እሷ አለች ወረሳልና ሀቅ እናውራ። ሮሚ የፍቄ ሲሆን አሁን አብሰራት ይወድሽ የፍቄ የራሷ የፍቄ ሲሆን የኢትዮጵያ ህዝብ እርዱኝ ብሎ የሆነ ቤት ሲጮህ አሁን እዚህ ቤት መጣ መረጃ ትላለች። የሳራ አላበሻ ሲሆን ግን የምትናገረው ሄለን አለች እያለች ነው የምትናገረው። መረጃ አያስፈልጋትም። የፍቄ ግን እኔ ብቸኛ ነኝ እንደ ጉራጌ የሞተ አላርድም ብሎ ሲጮ የሆነ ቤት ገብቶ ያ ሁሉ ሲያለቅስ ግን መረጃ ብላ አብሰራት መረጃ አልፈለገችም። የፍቄ ሲሆን ሳራ አላበሻ ሀብታም ስለሆነች ታዋቂ ስለሆነች ሀገር ስለሚያውቃት ለሳራ አላበሻ ደግፋለሁ። የፍቄ ግን ስሙ እንደ ጉራጌ እንኳን የሞተ በሬ ነው የሚያርዱ ሲባል ግን አልቆረቆረሽም አልከፋሽም። ለማንኛውም አሁን ፍቄ አንድ ቦታ ትለቂንኛለሽ። ፍቄ ይገባል ትጠይቂዋለሽ። ሮሚዬ ለአንቺም ሪካርድ አድርጎልሻል። ሪካርድ አድርጌላታለሁ ብሎኛል። ኧረ እኔ አላገኘሁም ሪካርድ የት ነው ያደረገልኝ? እኔ ይሾላል ነበረ ሮሚዬ ብዙ ይሾላል። እሺ በቃ አሁን ይመጣል። አንዬ ደውይና ቆይ ዋንዴ ተራው ነው አላወራም። አንዴ አውራ ከዛ ትቀጥላላችሁ። ሮሚዬ የዘር ጉዳይ ሆነ እንደ ሮሚ ወሉጣን በዘር ሳይሆን ያለ እኔ ደግሞ እስቲ ላውራ ከል ወደ እስራኤል ልገባ ነው። ሮሚ አንድ እጅ ስጪ። እሺ አውራ አባቴ ያውራ እንዴ። አሁን ቀደም እንትና ስትናገር ሰምቻለሁ። አሜን ትክክል። የእሱ አባባል ልክ ምንም ጭቅጭቅና ነገር የለውም። በቃ የፍቄም ይሁን ይሄ ልጅ ተበድሏል፣ ብዙ ነገር ተሰቃይቷል፣ አልቅሷል፣ ጮዋል፣ እየተደረገለት ነው ያለው። ግን አንዳንድ ነገሮችን ለማስተካከል እየተሮጠ ነው። ግን አሁንም ትክክል እሷም ትክክል። ማንም የማንም ሄዳ ያላወራችሁን ነገር እዚህ ጋር መጥቶኝ አልሰማነውም በስልክ ስለሰወራ አሁን ሰውና መጥያ ማኛ ቤት ገብቶ ምንድነው ያለው? እኔ አልሰማሁም። አንዴ እንተዋወቃለንና ምን የእሱም እንዳለ ንብረቱ የተወረሰበት እሱ በማያውቀው ለምን እዚህ ጋር የሚጮህለት ሰው ስለሌለ። ሌላ ሰው ቢሆን ኖሮ ግን የሆነ ጊፍተር ቢሆን ኖሮ ዛሬ ታምሶ ነበር። እዚህ ጋር አይመጣም እንደኛ ጋር ለጉራጌ ድምጽ አንቺ አልነበርሽም። ሮሚ አንቺ አልነበርሽም። ተዘጋግቶ ነበር አልመጣሽም። ቢሆን ተተሽ ነበርና በጣም ብዙ ነገር ነው ነገርሽ ከምነግርሽ በላይ። ስለዚህ ሮሚ በዛኛው እኮ አካውንቴ እንትን ነን እኮ በዚህኛው ገልብጬው ነው መጥቼ በዚህኛው እንጂ እንተዋወቃለን ሮሚ በዛ። ስለዚህ ምንድነው ስልኬ አላችሁ ስልኬ ታቁታላችሁ። አታነሽም ሮሚዬ ደውሎልሻል። ስልክሽ አይሰራም ደውሎልሻል። ቆይ እሺ ችግር የለም እኮ ስሙ ማን ነው ንገረኝ። ፍቄ አሉ ሮሚዬ
ቆይ አንድ ነገር ልገርሽ በእግዚአብሔር ይኸውልሽ፣ አሁን አሚን ማለት የሄለን ቀንደኛ ደጋፊ ናት። አየሻ ርዕሱ እኔ ፍቄ አንጀቴን ነው የበላኝ። ጆከር ድምፅ ሆኖታል። ዮኒ ማኛ ቤት ተጠርቶ ገብቷል። ለሱ በደንብ መጮህ አለብን። እንደውም ልንገርሽ ይሄ ነገር ተከሰተና ሮሚዬ የፍቄ ጉዳይ ተድበሰበሰ፣ ሀቁ አልወጣለትም። እኔ የእውነት አንጀቴን ነው የበላኝ። ለሱ መቆም አለብን፣ ድምፅ መሆን አለብን። ምንም ጥርጥር የለውም። ምንም ጥርጥር የለውም። በቀደም እኮ ጥሩት የት ነው ያለው? ጥሩት ይኸውልሽ ይሄ ነገር መጣና ጥሩት ብዬ ነበረ። የሄለን ነገር መጣና ይኸውልሽ የሱን ነገር ሸፈነው እንጂ በጣም ትልቅ ኢሹ የፍቄ ጉዳይ ነው። አንጀት ነው የሚበላው። ዜሮ ነው ያደረጉት። እውነቴን ነው የምልሽ፣ በጣም ነው የሚያሳዝነው። እኔ ራሴ በየቤቱ እየተናገርኩ ነበረ። የእሱ ልጅ ነገር መነሳት አለበት። ዝም በይ አውርተሻል፣ ፕሊዝ ዝም በይ። አንቺ ሄለንን ኧረ ዝም በይ እስኪ፣ ኧረ ዝም በይ ፕሊዝ። እናውራ። ይኸውልሽ ሮሚዬ አሁን አሚን የሄለንን ነገር ለመሸፋፈን ነው የፍቄን ጉዳይ አነሳችው። የፍቄ ጉዳይ ምንም ጥርጥር የለውም መነሳት ያለበት፣ ድምፅ ልንሆን የሚገባ ወንድማችን ነው። በደንብ ተበልቷል። 80 ሚሊዮን የተበላው ስሙንም ነው ያጣው። በሱ ስም ይኸውልሽ፣ በሱ ድርጅት ስም የያዘችዋ ሴትዮ ናት ህገወጥ ስጋ እያረደች። ስሙ ግን ፍቄ ሰንጋ ነው የሚባለው። እቺ ሰላም የምትባለዋ ግን ህገወጥ ስጋ እያሳረደች እየተጫወተችበት ነው ያለው፣ ሸምጥጣው ማለት ነው። እሱ ሰው አምኖ ነው፣ ይሄ ነው ታሪኩ። እሱ ሰው አምኖ ውል የለውም። ይሄ በኦፊሻል በምናምን አይደለም እንትን የተባባሉት፣ ገባሽ? በእምነት ነው። ልብ ነው የሚሰብረው። እምነት ደግሞ ከምንም በላይ ልብ ነው የሚሰብረው። ሰውን ስታሚው እውነቴን ነው የምልሽ፣ ቅስምሽ አብሮ ነው የሚሰበረው ሲክድሽ ሮሚዬ። ስለዚህ የፍቄ ጉዳይ ማንም ኢትዮጵያዊ ከጎኑ ሆኖ ሊጮለት ይገባል። ተጀምሮለት ነበረ። ዮኒ ማኛ ጋር ገብቷል። እኔ እንዴት እንዳሳዘነኝ ብታይ። ጠበቃ አለው፣ ጠበቃውንም አስገብቷል። ጆከር ጮሆለታል። ጆከር ከአንዴም 2 ጊዜ አስገብቶታል። ሴትዮዋ ትምጣ ትቅረብ ተብሏል። አልቀረበችም፣ ትሸሻለች። አንዳንድ ጊዜ ሰውን ታስፈራራለች በውስጥ በኩል። የመጨረሻ ጋንጊስተር ናት። በቃ ይኸውልሽ እንደዚህ አይነት ሰዎች ናቸው ያስቸገሩን፣ ሴቶች ናቸው ሮሚዬ በዚህ ሰዓት እየበጠበጡ ያሉት። ይቅርታ ሁሉንም ሴቶች አላልኩም፣ ወንዶቿም ተረጋግተው፣ ሴቶች የሴት ወንጀለኛ ነው የበዛው ሮሚዬ። ስለዚህ አሁን ርዕሱን አስቀይራ አሚን የፍቄ ነገር በቀላሉ የሚያዝ አይደለም። ፍቄ ካለ አስገቢው ይግባ ደስ ነው የሚለኝ ግን ሮሚዬ የገባሁበት ቤት ስለ ፍቄ ማውራው አይደለም። ለምን መሰለሽ? ግዴታዬ ሁሉ ነገሩን ስለማቅ ሁላችንም ግዴታ ነው። አሚን ለኛም ወንድማችን ነው። አንድ ሚውት አድርጊ። የትም ቤት ሄለን ይኸውልሽ ሮሚዬ ፎሎወር አይደለችም። ሄለን ቤት አልገባም። የጌሟ ቀን ነው ሄለንን ያየዋት። ሄለንን ትከሰስ እያሉ በየቤቱ የሚያወሩት እዛች ጋር ያለው ነገር ለመደበቅ ነው። ሳራን ለመሸፈን ለመደበቅ ነው። ስለዚህ እኔ የትም ቤት ገብቼ ስለ ሄለን እከራከርና ስለ ፍቄ ነው ማውራው። ለምን ሀቁ እንዲወጣ ስለምፈልግ። ማን ያስወጣት? አይናችሁ ድርግም ብሎ ይወጣ። እዚህ ቤት አድሚን የሰጠዋችሁ ልጆች ሰው የምታስወጡ አድሚን ጠቅላላ አስወጥቼ ቆይ እኔ አድሚን በቀደም ያው ልጁን አስገቢውና አጀንዳውን እንዳስሰው እኔ በሰማሁት እንጂ በመንጋል እንጓዝም ስለ ልጁ ታሪክ እኔ ዴታል የለኝም። ፍቄን አስገቢው፣ ቲክቶክ አስገቢው። ታቁት የለቁት አብሳላት ይግባ። እኔ በጣም አንጀቴን ነው የበላኝ የእውነት 80 ሚሊዮን ከነስሙ ከነ ቤተሰቡ ነው ዜሮ ያደረጉት። ሮሚ አሚንን መልሻት ተሞና ይባልጉ። ማን ያስወጣት ግን? በቀደም አድሚን ሰጥቻችኋለሁ። እንዴት ነው የምታስወጧት ግን? የታለች አሁን አሚን? አንድ ቁጥር አንድ አበባ ስጪ ቦለኳት እንዴ አለች አለ ራሷ ስልጣን አላት ሲጀመር ሰጥቻታለሁ። አድሚን ግን ለምን እንዳስወጧት አለው ነው ሮሚዬ እያስወጡኝ ነው። ከአንድ ሁለቴ እያስወጡኝ ነው ሞዴሬተሮቹ። የሮማን ቤት ለማንኛውም የራሴ ቤት ነው። ሞዴሬተሮች ተረጋጉ። ፍቄ ታላ አስገቢው ካለ ላድርገው። አንዴ ይሄው እዚሁ እያለው ልደውልለትና ናገባ ብዬው አንድ ቁጥር እንዲጽፍ ላድርገው። እንትን ቲክቶክን አያውቅም፣ ምንም አያውቅም ስለ ቲክቶክ። ለዛ ነው። እሺ ኡስማንና ሰላም ወሊሶ እዚህ ቤት ልገቡ እየጻፋችሁ ናውጣ። ኡስማን በቀደም እንትናን ልትረዱ ንግቡ ስላችሁ አልገባም ብላችሁ ዛሬ ለወሬ እኔ ቤት 2000 ሰው ስታዩ መጣችሁ። ውጡ እንዳመጡ እኔ ቤት ውጡ። እርዱ ስትባሉ ያላገጣችሁ ሰው 2000 ሰው ስታዩ ልትገቡ መጣችሁ። እንዳትገቡ። ሰላምና ኡስማን እኔ ቤት እንዳትደርሱ እንዳመጡ። ሰው እርዲ ስትባይ ነይ ግቢና ታብታብ አስደርጊ ስላት ተና ሄደች። እኔ ሰው ለምኝ አላቅም፣ ንጉ ብዬ አላቅም። እንዳመጡ አይናችሁ ይጥፋ።
ቀመጥ አረ ይላል እንዴ ደግሞ ስትገባ ደግሞ አድንቄ እኮ ኡስማንዬ መጣ ተረት ሁሉ ተርቼለታለሁ እኮ በግድ እርዳ የሚል የለም ገብታ ሞራል መስጠት ነው እርዳ የሚል የለም ጀርመን ሀገር ነኝ እኔ ባለ ቢዝነስ ምናምን ብለ ራስን ስትሰቅል ነማቅ ሰው እርዳ ስትባል ሄዶ ዛሬ 2000 ሰው ነው ቤት ያሉ ሊገቡ ይጣጣራሉ መግቢያችሁ ይጥፋ የታለ እንትና አሚን የታለ ልጁ ፍቄ የታለ ለማንኛውም ወይ ቲክቶክ ሐሳብሽን አልጨረሽም አይ ቲንክ ሶ አብሳላትዬ አሚንዬ እኮ ምላሴ ላይ ቆመች ዞሮ እኔ በጣም አፕሪሺየት ዩ አንድ ነው አላማ ሮሚዬ እኔ እና እሱ አንድ ነው አብሳላት በጣም ነው ማደንቃት እይቱ አሪፍ ነው ሮሚዬ አብሳላት በጣም ምርጥ ልጅ ናት የእውነት ዝም ብላ አብራ በጩኸት የምትጓዝ አይደለችምና በጣም ከግራ ከቀኝ የምታይ ልጅ ናት እኔ በጣም ነው መወዳትና አንድ ነው ሐሳባችን እንግባባለን እኔና እሷና ይሄንን ነው እኔ ልል የፈለኩት ፍቅያውንም ቢሆን መጮህ አለብን ለሱ በጣም አንጀቴን ነው የበላኝ ሌላ ተወላጅ ቢሆን ይሄ ቲክቶክ ተቀውጧል ጉራጌ ሲሆን መከራቸው ነው የሚያሳያቸው እንትን ላይ ያቺ ገነት ጠንቋ አሲዛ ወደ ኢትዮጵያ አስመለሰቻት የጉራጌ ልጅ ናት ግማን ጮህላት ተመልከች እንግዲህ በጣም አንጠልጥለው ጸጉር ቤት እያላት አንስተው ወደ ሀገሯ ያስላኳት እኔ እንትን አላልኩም የጉራጌ ልጅ ናት ግን እነ ሀቢባ ስለያዙት እነሱ ይጨርሱላት ብዬ ነው ልጇን ትታ አገር አንጠልጥላ ጠንቋይ ነገሰበት ዘመን ላይ አሁን እሷ ገነት የምትባለው ገነት የምትባለው አንበሳ ሰጥታታለች አሚን አንበሳ ሰጥታታለች ገነት ማለት ነው ለነጭ ቅማል አሁን at the same time ፍቄን እንወደዋለን የገነት የሄለን አይዲዮሎጂ ግን ይመቸናል ቢኮዝ ገነት ሱሱን ዲፖርት አስደርጋ ለሄለን አንበሳ ሲሰጫት ጀግና ልላት አልችልም እኔ by any means ነገ በኔ ላይ በእቴ ላይ በወንድሞቼ ላይ ሊደርስ ስለሚችል ሺዝ ማፊያ ስለዚህ የምንፈልገውን ፒክ እያረገን የማንፈልገውን ልንወድ አንችልም ሄለንን ምሰራው ስራ ልክ አይደለም ካልን ልክ አይደለም ኮምፕሊትሊ በመንፈልገው ሐሳብ ላይ ግን ልንደግፋት በማንፈልገው ሐሳብ ላይ ግን እንትን ልንላት አንችልም ሱሱን ዲፖርት ያስደረገች ልጅ ስሰድባት ነበር ጨካኝ ነሽ ዲፖርት አስደረገሽ ኢን ማይክሮ ሰከንድ ያያችሁ ሰዎች 2000 ሰዎች አላችሁ አንበሳ መታ ስሰጣት ከፊትሽ ላይ ያልተመቸሽን ሰው በመብትሽ የመጣ ሰውን ግን ታስጠርጊያለሽ ብላ ወዲያው አመሰገነቻት ማለት ነው ህሊናውን የሸጠ ሰው ጭንቅላቱን የሸጠ ሰው ለብር የሚንቀሳቀስ አንድ ነገር ሄለን የሚደግፍ ሰው አለ አሚን ደጋፊ ናት አሚን ቀንደኛ ደጋፊዋ ናት እሞት እናታለች ማለት የደረሰች ሮሚዬ አሁን ዝም በሉ ንገራት ነው ሮሚ እስቲ ዝም በሉ ለሮሚ ንገራት እሷ በምን ጌታይታት እንደምትወድ ትንበታይ ይኸውልሽ ሮሚዬ እኔ ሄለን ፎሎሬም አይደለችም ቤቷም ገብቼ ታብታብ አላደርግም ሄለን ግን በተናገረችው ነገር ልክ እንደማንኛውም ሰው ቁጭ ብዬ ስሰማ ሳር አላበሻ በገዛ እግሯ ሄዳ ነው መውቀስ ያለብን ማንን ነው የሚለው ትኩረት ማድረግ ያለብን ጃጓር የሚባለው ልጅ ገንዘብ ከፍላ አደራድረኝ ብላ የላከችው ሄለን ጋር ራሷ ናት ስለዚህ ተደራዳሪውን ሰው ነው እንጂ ቀድመን መውቀስ ያለብን እኔና አብሳላት በተደጋጋሚ ሰው ቤት ተነጋግረናል ሳር አላበሻን ወቅሰን ካስተካከልን በኋላ ሄለንን እንወቅጣታለን ቀድመን ግን ትታወቃለች ትልቅ በሆቴል ኢንዱስትሪ ስም ያላት ሰው ናት